ድንግል ማርያም ሆይ ምናምን የሚለው ይቅር ዋቴ ነው ይባል። እንደው ስትጸልዩ ብሎ ኢየሱስ ክርስቶስ እንኳን አባታችን ሆይ በሰማያት የምትኖር ብላችሁ ጸልዩ ብሏል። እናንተ ቤት አንዱ በሱ ጸልዩ አያውቅም። ራሱ ክርስቶስ መጥቶ ነው ያለው። እንግዲህ ክርስቶስ ያስተማረውን ትምህርት እንኳን አይቀበሉትም። አይገርም? ራሱ ክርስቶስ አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስት ትምጣ፣ ፈቃድ በሰማይ እንደሆነች እንዲሁ ምድር ትሁን ብሎ ራሱ መጽሐፍ ቅዱስ ላይ እንዴት እንደምንጸልይ ተናግሯል ኢየሱስ ክርስቶስ። there is nothing like that, never። ይሄ ነገር ያለው ኦርቶዶክስ ቤት ብቻ ነው። ኦርቶዶክስ ቤት ብቻና ብቻ ነው ያለው ይሄ። ስለዚህ እንደ ፐዝል እንደ ዳማ ጨዋታ ወይም ቼዝ እያመጣው ትክክለኛዋን ነገር ቁጭ ቁጭ አደርግልሃለሁ። ሲፋቅ ፋቅ 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 እያደረግ ስትሄድ ወዴት ትሄዳለህ? ሳትፈልገው ወደ ኦርቶዶክስ ጋር ትመጣለህ። በሳቅ ከሚገለኝ ነገር እንደው ድርሳታ እናትና ገድላትን እኮ ቢተውልን ኦርቶዶክስ እንሆናለን ይለዋል። ተዋቱን የጠየቀ የለም። ኦርቶዶክስ ያለችው እኛን ተውና የራሳችሁን ስበኩ ነው ያለችው። ሁኑልን አላለችው። ነቨር ማንንም አልጠየቀችም። ኦርቶዶክስ ኑ ወደ እኛ ቤት ምን አትልም። ኖ ራሳችሁን ችላችሁ ስበኩ ነው ያለችው። ስበኩ ራሳችሁን ችላችሁ ስለ ራሳችሁ እምነት ስለምትፈልጉት ስበኩ። ለምን ትጣላላችሁ? አንድ አትሆኑ። ኤርሚያስ የሚሰብከውን ኤፍሬም አይሰብከውም። ኤፍሬም የሚሰብከውን ማይሰብከውም ዳዊት አይሰብከውም። ዳዊት የሚሰብከውን አማንሻሎም አይሰብከውም። የተለያየ ነው። ትጋጫለህ፣ ትላተማለህ። እሱ የሚሰብከውን ሜሎስ አይሰብከውም። ሜሎስ የማይሰብከውን ዳንኤል አይሰብከውም። ዳንኤል የማይሰብከውን ቤካ አይሰብከውም። አይገናኝም። ስለዚህ ምን አይሆኑም ማለት ነው። በራሳቸው መገናኘት ስለማይችሉ ባቢሎናውያን ስለሆኑ ስለሚፈራርሱ ቋንቋቸው የተለያየ ስለሆነ በአንድ ቋንቋ እያወሩ መግባባት ስለማይችሉ ገስዋት ፎከሳቸው ይነዋት እኛ እንዳለን እንሁንና ኦርቶዶክስ ላይ እንዝመትባል ነው ጨወቴው። ጨዋታው እንደሱ ሲጨንቀው ምን አለ? ሲጨንቀው ኤርሚያስ ኦርቶዶክስ ጠይቃኝ ነበር ገንዘብ የዛሬ 4 ዓመት። የውሸቱ ጥግ ከማስረጃው ጋር ሲመጣ ምንድን ነው ኦርቶዶክስ የውጭው ሲኖዶስና የሀገሩ ሲኖዶስ የዛሬ 6 ዓመት ነው ሰላም የፈጠሩት። ቴንክ ዩ ሶ ማች ኤምጂ የኔ ፍቅር በጣም ነው የማመሰግነው። እሺ ወንድም አለም በጣም ነው የማመሰግነው። ቴንክ ዩ ሶ ማች ቴንክ ዩ ሁላችሁም ታብታ የምታረጉ ውዶች። አንድ ላስት አለኝ። ወይኔ ጆን ዳንኤል አፍ ተሰበሰበ እግር ሜዳ ላይ አድርገህ ስትረግጠኝ ስታነሳኝ በማይክ እናቴን ይንሰኝ። አንደኛ ቅጣት ጆን ዳንኤል አንደኛ ቅጣት በጉልበትክ የቅድሙን ቅጣት ማለት መብረቅ ፋሚሊ ትችላላችሁ ነው የምትለው። የምን ኒንጃ የምን መነጫነጭ ተነስተ መብረቅ ፋሚሊዎች ትችላለን ላይትኒንግ ፋሚሊ ብለክ በጉልበትክ እጅን ሰጥቻለሁ ብለህ ነው የምትለው። ሁለተኛው ቅጣት ምታ ምን አሳያቸው። ሁለተኛው ውሃ ልብስን አርጥበህ ውጭ መንከባለን። የት ውጭ? እደጅ የትም ቦታ ይሁን ውጭ የለኝም። ምንድን ነው ያለ? 29ኛ ፎቅ ላይ ነው ያለሁት። በእናትህ እንደ ፊቴ ስፍት ሲል ጅል ነው መስሎ በቃጁሉ ጋር እንዳልመስል። የእውነቴን ነው። ላሳይሽ በቃ የዋለኝ ስል እኮ ጅለኝ አላልኩም። ይኸው በመስኮት ላሳይሽ። ስማኝ እሺ ቶ ይኸው ላሳይሽ ከፈለግሽ። አታሳየኝ። ቁልፍ ታውጣልኛለህ። ሙሉ ሰዓት ሞልተህ ተንበርከከህ ቁልፍ በአራፋ አድርገህ 15 ጊዜ ታውጣልህ። እኔ የቀጣኸኝ ቅጣት ሶስተኛ ውሃው ትዝ እያለኝ ነው። ውሃው ትዝ አለኝ። ሶስተኛ ቅጣት ምን ነበር? ከየት ምን ነበር ያለው? ሶስተኛ ቅጣት እንቁላል አድርገሽ አውጪ። ምን
እንቁላል ስብር አድርገህ ሻወር ውሰድ። እንቁላል የለኝ። ኢትስ ኦኬ እንቁላል ባይኖርም ስማ አዳምጠኝ። ምን ሻወር እንዳቀጭኝ በዚህ ነጥብ ደግሞ ስንት ሆነሽ ነው ያሸነፍሽኝ? ደፋር የመጀመሪያው 100 ምናምን ያሁኑን ደግሞ 40 ምናምን ደፋር በዚህ ነጥብ ይላል እንዴ? ተቀጣኔ ሻወር ያልከኝ ቅድም በስንት ነው? በ30 ሺህ እኮ ነው ሻወር ያልከው። ሻወር አዳምጠኝ የምታደርገውን አዳምጠኝ። ሻወር ትላለች እንዴ? 30 ሺህ ገብተሻል ያሁኑ ማርያምን 40 ምናምን ሺህ በላይ እኔ ሻወር አልቀጣም ይላል። እሺ ሁለተኛ ሶስተኛ ንገሪኝ። ስማኝ ሻወር ቀጥተኛል እሺ አንደኛ ሻወር ሌላ ምርጫ ስጪኝ። ሁለተኛ መንበርከክ፣ ሁለተኛ ቁልፍ ታወጣለህ፣ ሶስተኛ ላይትኒንግ ፋሚሊ ትችላላችሁ አልችላችሁም ብለህ ወደዛ ትመላለሳለህ። 49 ሺህ እየጻፉ ነው። 49 ሺህ አንደኛ ላይትኒንግ ፋሚሊ ተመርክኮ መመላለስ ላይ ትችላላችሁ። አቅም የለንም እኛ ንጃዎች ነው የምትለው። ሁለተኛ ቁልፍ በአረፋ መተክ ማውጣት ነው። ሶስተኛ ሻወር መውሰድ ነው። ጨርሻለሁ። አያችሁ ይሄ ምን ይባላል? ጭንቅላት ጥምዘዘ ይባላል። ሻወር አልፈልግም ብዬ አሳመንኳትና ሻወር ልገባ ያራዳ ልጅ ሻወር ላይ ሌላ ቅጣት ልቀጣኝ ነበር። ሻወር ውስጥ የሆነ ነገር አድርገዋል። ማርያምን አይደለም ማርያም ጆ እንዳለ ስማኝ፣ አዳምጠኝ ጅላቱ በርበሬ ነው። እንዳትቀይር ሪከርድ አድርጋችኋል። ያለችውን ሰምታችኋል። ያለችው ሻወር ብቻ ናለች። አልሰማሽም። ሪከርዱን አሰማሻለሁ ከፈለግሽ። አልሰማሽም። ምን ብዬ ነው? ሶስተኛ ምንድን ነው? ሁለት ጊዜ ጠይኩ። ሶስተኛ ቅጣት ምንድን ነው ብዬ ስጠይቅሽ ሻወር፣ ድጋሚም ስጠይቅሽ ሻወር። በቃ እና ምን ማለት ነው ታዲያ? አንተ አትቀጣማ? ኢትዮጵያ ስላለች በርበሬ ሽሮ ምን አትቀጣም? አታደርግም? ሻወር ልገባ ነው። ይግባ፣ ከነ ልብስ ግባ። ምን አገባኝ እኔ። ቀጣይ ነው አንድ ላስታ። አሜዚንግ ወለሽ ምንድን ነው ጋይስ? እሱ የቀጣኝን እኮ ነው የቀጣሁት። ኢትስ ኦኬ አንድ ላስት አለን። ላስማኝ ምንም ችግር አለ? ምንም ችግር የለውም። እሱ ሻወር ግቢ ያለኝ እኔም ሻወር ግባ አልኩትኝ። ምንም ነገር የለውም። ተንከሲስ ነው እና ጋይስ በርበሬ አይቻልም አለ፣ እንቁላል አይቻልም አለ። ሻወር ውስጥ ምንም አይነት ምግብ ነክ ነገር ኢትዮጵያ ውስጥ አንችልም አለ። ቀጣይ እሺ ሻወር በዘይት ይገባልኛል፣ እንደ በቅባት ይገባል። አው ደስ ይላል። ለቦዲ አሪፍ ነው። አይመለከተኝም። ሻወር አንድ ላስት ነው ጋይስ ያለን አንድ ላስት። አልችልም ካለ ኢትዮጵያ አይፈቀድልኝም ካለ ምን ማለት ነው? ኦ ሽት ረሳሁትኝ ያን ቅጣት። ወይኔ ፋክ ረሳሁትኝ። እሱን ለካ ቀጥቶኛል እለያለሁ። ወይኔ ጋይስ የሽንኩርቱን ቅጣት ረሳሁትኝ። ወይኔ እሱ ነበር ከባድ ከሁሉም የተቀጣሁት። አረ መታደል ረሳሁትኝ። ቀልቤን ወሰዳችሁትኝ። ኢትስ ኦኬ ችግር የለውም። ያለ ምንም ችግር የለውም። ፒሳያ እንዴ ትቀልዳላችሁ እንዴ ውዶቼ? ይሄ ሽንኩርት ፒሳያ ያራድዬ ልጆች ይነገራቸው ያራድዬ ልጆች። አሁን ዝም ብለህ ተቀጣ፣ ወሬውን ተተክሰውዬ። ቢያንስ እንኳን አትሊስት ጋይስ እችላለሁ። እመቤቴን ትዕግስት ኖሮኝ ማለት ነው። 3 ቅጣት ቀጣኝ፣ 2 ቅጣት ቀጣሁትኝ። እመቤቴን እንዴ ጎበዝ ነኝ። የሀዲያ ልብስ ልበስ እለብሳለሁ። ቆይሽ ሻወር በሀዲያ አይኔ ማለት የሀዲያ ልብስ አይደለም፣ ሻወር አይደለም። ኦሪጂናልን ሄን እንዲዋት አራውዝ ግላ ተቀየረች። አይ ፊልተር አማን ጉማሬው መሰለች። ሂጂ ናት ብራዘር። ስብሓንላህ። ኧረ ምን አይነት ዚሆን ናት በአላህ። ምን ነው መሬቱን ባረገኛል አንዱ ሙሐመድ ረሱሉላህ። አሁን እኮ እቺ ሴትዮ በነገራችን ላይ ቱርክ ሀገር ብትሄድ ድፍን የቱርክ ህዝብ ፎቶ ያነሳታል። እቺ እኮ 4 ሰው ትወጣለች፣ 4 ማሜን ትወጣለች። ቱርክ ሀገር ላይ ዝም ብላ በቃ ከመግሪብ እስከ ማታ ነው በተባለ ምግብ ቀንሽ ስፖርት ስለ አሁን እኛ ስፖርት ነው ሁለታ ነው ዋልላት ያለ ነው ባይዘው እንዲህ እንትን ስትል በደንብ እንትን ትላለች። ሸንቃጣ እናደርጋታለን። ሸንቃጣ ሮማን ጉራጌ ለምን አይዋጋም? ትርፍ የለውማ። ከውጊያ ትርፍ ቢገኝ ልማት ቢኖር እድገት ቢኖር ይዋጋል። ጉራጌ እኮ ብልጥ ነው። ትርፍ ለሌለው ነገር አያባክንም፣ ጥይት አያባክንም። ባላንቴን አሁን ከጎጃም በጣም ተፈላጊ ሆኗል። ይገርምሻል፣ ሴቶች
እዚህ በጣም ጓደኛውን ፈልጎ አጥቷል። ሴቶች ሌባ ሆኑ በቃ። አሁን እንደናንተ ያለ የሞጣ ልጅ የኛ ሀገር ሰው ደግሞ የዋ ነው እንደምታውቂ። አሁን አየሽ አንቺ እኮ አሜሪካ መግባት ትፈልጊያለሽ? ደስ ይለኛል። ዶጋነሽ በጣም አቤት እናቴ ዋፈር ልብላለሽ። አሰለሰ 20 ስንት እድሜሽ ስንት ነው? 20 ምናምን ዛሬ 24 ዓመቴ ነው። ዛሬ 24 እንትን ገርል እንትንሽ ነው ምንድነው? ገርል በርዝሽ ነው? ገርል በርዝ ታውቂያለሽ? አይ ልደትሽ ማለት ነው። ልደትሽ ማለት ያኛውን አስወስደሽ ከሆነ ከነ ክብርሽ ነሽ? አዎ እንዴ ሞታ ግድ ነው። ድንግል ነሽ? አዎ እንደሱ ከሆነ ጥሩ። በርዝዴይሽ ነው። አንዳንዶች አየ ገርል ዴያቸውን ያከብራሉ። ህጋቸውን ያስወሰዱበት ቀን ትዝ ብላቸው የመጀመሪያ ደግሞ ወሰደባቸውን የሚወዱት መጽሐፉን ይጽፉለታል። ያ መስሎኝ ነው። በቃ አንቺማ ድንግል ነሽ፣ አንቺማ ከነ ሞገስሽ ነሽ። እንደኛ የኛ ቅድሚያት እንደተከለችው 7 ወርቅ አንቺማ በግርማ ሞገስ ነው ያለሽ። እግዚአብሔር ማሜ ከዲቦራ ጋር የቀጠረው ጌም ተጫወት። ኧረ ቢስሚላ ተጫወት። ከዲቦራ ጋር ከተጫወትኩማ ምድረ ላርጓ ይሄዱብኛል። ይኸው እንደዚህ ተታረቃችሁ ነበር? ተታረቃችሁ? ከማ ከዲቦ ጋር ኧረ እኔ ምን ተሳደብክን ምናምን ያሉኝ እኔ ጠዋት ነው ሪከርድ ነው ያየሁት። እኔ አላስታወሰም። መሳደብንም አታስታውስም? ወላሂ አላስታወሰም። ኧረ ይመችክ ማሜ። ኡመር ኩሌ ነው ቅሜ የገባው። ተዋት ነው የሰማሁት አላለም።